ልንገራችሁ ማሲቭ ሪፖርት እያደረገ የሰው አካውንት እንዲዘጋ የሚያደርግ አንድ ግለሰብ ነው ያለው ኢትዮጵያ ውስጥ። እሱም ይሄው ቅዱስ ሚካኤልን ነው መላችሁ። እነ ጆን ዳንኤል በክፍያ አካውንት ሲያዘጉ በአይኔ በብረቱ አይቻለሁ። እኔ በአይኔ በብረቱ አይቻለሁ። የጃኒ 2 ምናምን ባን ሲደረግ በአይኔ ተመልክቻለሁ። ቁም ነገር ሶሻል ሚዲያ ላይ የሚሰራበት ምንም ቪው የለው። ይኸው አዶናይ ራሱ ቀዘቀዘ። የስራችሁን ይስጣችሁ። አዶናይ ራሱ አቦ ሰለቸን የሚለው ራሱ ኮመንቶች አሉ። እመኑ፣ እቺ ቀን ትመጣለች። አዶናይ ላይ ሙሉ የኢትዮጵያ ሕዝብ ይነሳበታል። እመኑ። ከማንም ሰው ክብር አልጠብቅም። ከፍ ማለት እኔን አያስረኝም። መፈቀር እኔን አያስረኝም። መከበር እኔን አያስረኝም። እውነተኛ ነው አዶናይ፣ ግልጽ ነው። የደበረው ሰው ካለ እንግዲህ ምንም ማድረግ አልችልም። የኢትዮጵያ አርቲስቶች አልቀዋል። ያሳዝናሉ። ሰፈራችሁ ዝነኛ አርቲስት ሰው ካለ እስቲ ህይወቱን እዩት። አርቲስቶቻችን አደጋ ላይ ናቸው። ልብ ያለው ሰው አዶናይ ነው። እግዚአብሔር አይቀርብህ ይሄን ቅልብ። ጃኒ ቅልብ አላት። ይሄ ቪዲዮ የሚመለከተው ቴሌግራም ግሩፕ ከፍታችሁ የአዶናይን አካውንት ሪፖርት ስለምታደርጉት ሰዎች ነው እና ምንም አይጠቅማችሁም። ተው፣ የምሬን ነው የምላችሁ። ይሄ ልጅ ገና ብዙ አላማ አለበት። ገና ኢትዮጵያ ውስጥ ታይቶ የማይታወቅ ስራዎችን ገና ሊሰራ ነው። እያሰራም ነው። ገባችሁ አይደለ? እና ተው፣ የሱን አካውንት ለመዘጋት የምትሞክሩ ሪፖርት እያደረጋችሁ ያላችሁ ሰዎች አላችሁ እና አይጠቅማችሁም። ተው ተብላችኋል። ምክንያቱም ተንኮልኛ አናቅ፣ በተንኮል በሴራ እኛ እንበልጣለን። ግን ሴራ እኛ አይመቸንም፣ አንወድም፣ ስለሚያስጠላን ነው እንጂ በሴራኛ ከባድ ሰዎች ነን። ስለዚህ ፍቱት ልጁን፣ ስራውን ይስራበት፣ ረፉ። ቪዲዮ ሲፖስት እንደፖስት ሪፖርት ታደርጋላችሁ። ለምን? ስለዚህ ስርዓታችሁን ያዙ አለቀ። እንግዲህ ጋይሶች የአዶናይ አካውንት አሁንም በጣም ሪፖርት እየተደረገ ነው የሚገኘው ማለት ነው። ብዙ ቪዲዮም እየጠፋበት ነው፣ የድሮ ቪዲዮዎችም ማለት ነው። መኪና እየሸለመ ለሰዎች እየረዳ ምናምን የሰራው የድሮ ቪዲዮዎችም በብዛት እየጠፉ ነው በዚህ ሰዓት ማለት ነውና አሁን ፖስት የሚያደርገው ቪዲዮዎች ራሱ ምንም እየታየ አይደለምና በጣም ሪፖርት እየተደረገ ነው በግሩፕ ተከፍቶ ማለት ነው። እና ይሄም ሪፖርት አድርገው ሲያዘጉ አይቻለው እያለ ነው አንድ ወንድማችን ማለት ነው። የጃኒ አካውንት ሪፖርት አድርገው ሲያዘጉት በአይኔ አይቻለው እያለ ነው። እስቲ ቪዲዮውን አይተናል። እንምጣ። ጆን ዳንኤል ስም መጥራት አልፈልግም። በክፍያ አካውንት ሲያዘጉ በአይኔ በብረቱ አይቻለው። ሲደዋወሉም በድምጽ ሰምቻለሁ። ሲያዘጋ በ72 ሰዓት ውስጥ በአይኔ ተመልክቻለሁ። እንደዚህ አይነት ጨዋታ ውስጥ መግባት አልፈልግም። እኔ የተማርኩ ሰው ነኝ። ገብቷችኋል አይደለ? እና ማን እንደዚህ አይነት ስራ እየሰራም እንዳለ አላውቅም። ማን እንደሆንክ ሳውቅ ግን ድራሽን ነው የማጠፈው። የጃኒ 2 ምናምን ባን ሲደረግ በአይኔ ተመልክቻለሁ በክፍያ የኔ ጓደኛ ጋር ማለት ነው። ጋይስ 3ኛ የቼልሲ ቲክቶከር አካውንት ተዘግቷል። ከሶፊና ከኔ አካውንት ቀጥሎ ካፒቴን አንተነህ የቼልሲ ቲክቶከር አካውንቱ ተዘግቷል። ማለትም የዚህ ሳውንድ ባለቤት የቼልሲዎች ክብር ዜማ። ይኸውላችሁ ማን እንደዚህ አይነት ስራ እየሰራ እንዳለ አላውቅም፣ ግን ባላውቅ ይሻልሃል። አንተ መድኃኔዓለምን ባላውቅ ይሻልሃል። እኔ በስርዓት ያደግኩ ልጅ ነኝ፣ በደንብ ተቆንጥጭ ያደግኩ ልጅ ነኝ። የኔ አካውንት ማን እንዳዘጋው አላውቅም እያለ ነው፣ የራሱ አካውንት ማለት ነው እንጂ የጃኒ አካውንት ሲዘጋ በአይኔ አይቻለሁ፣ በስልክ ተደውሎ በአይኔ አይቻለሁ እያለ ነው። እንዴት የኔ አካውንት ግን አንተ ነህ አይደለህም አላውቅም። ጭንቅላት ስላለኝ ነው እስካሁን ምንም ነገር ያላረኩት። ልንገራችሁ ማሲቭ ሪፖርት እያደረገ የሰው አካውንት እንዲዘጋ የሚያደርግ አንድ ግለሰብ ነው ያለው ኢትዮጵያ ውስጥ። እሱም ይሄው ቅዱስ ሚካኤልን ነው መላችሁ። የኔ ጓደኛ ነው፣ በጣም ቤስት የኔ ጓደኛ ነው። እነ ጆን ዳንኤል ስም መጥራት አልፈልግም። በክፍያ አካውንት ሲያዘጉ በአይኔ በብረቱ አይቻለሁ። ሲደዋወሉም በድምጽ ሰምቻለሁ። ሲያዘጋ በ72 ሰዓት ውስጥ በአይኔ ተመልክቻለሁ። እንደዚህ አይነት ጨዋታ ውስጥ መግባት አልፈልግም። እኔ የተማርኩ ሰው ነኝ። ገብታችኋል ጋይሶች? እዚህ ጋር ያለውን ጆን ዳንኤል ራሱ አካውንት ሊያዘጋ አይችልም፣ አቅም የለውም። ነገር ግን ከፍሎ የሰዎች አካውንት የፈለገውን አካውንት ሊያዘጋ ይችላል እያለ ነው። የጃኒ አካውንትም ከፍሎ ሲያዘጋ አይቻለሁ፣ ከኔ ጓደኛ ጋር በአንድ የስልክ ጥሪ ከፍሎ ሲያዘጋ አይቻለሁ እያለ ነው። የጃኒን አካውንት ማለት ነው፣ ትልቁ አካውንት ተዘግቷል። ሲያዘጋ በ72 ሰዓት ውስጥ በአይኔ ተመልክቻለሁ።
እነ ጆን ዳንኤል ስም መጥራት አልፈልግም በክፍያ አካውንት ሲያዘጉ በአይኔ በብረቱ አይቻለሁ። ሲደዋወሉም በድምጽ ሰምቻለሁ። ሲያስዘጋ በ72 ሰዓት ውስጥ በአይኔ ተመልክቻለሁ። እንደዚህ አይነት ጨዋታ ውስጥ መግባት አልፈልግም። እኔ የተማርኩ ሰው ነኝ። ገብቷችኋል አይደለ? እና ማን እንደዚህ አይነት ስራ እየሰራም እንዳለ አላውቅም። ማን እንደሆንክ ሳውቅ ግን ድራሽን ነው የማጠፈው። ይኸውላችሁ ጋይስ ማሲቭ ሪፖርት ቀላል ነገር አይደለም። የትኛውም አካውንት 72 ሰዓት አይቆይም። መድኃኒዓለምን 72 ሰዓት አይቆይም። የማንም አካውንት ማለት ነው። እኔ በአይኔ በብረቱ አይቻለሁ። የጃኒ 2 ነጥብ ምናምን ባን ሲደረግ በአይኔ ተመልክቻለሁ በክፍያ የኔ ጓደኛ ጋር ማለት ነው። እኔ እንደዚህ አይነት የዘቀጠ ነገር ውስጥ መግባት አልፈልግም። አሁንም እንደዚህ እያወሩ ያሉት አራተኛ የቼልሲ ቲክቶከር አካውንት ስለተዘጋ ነው። አራተኛ በጣም ያሳፍራል። በጣም ራስህን ባታጋለጥ ይሻላል። ደግሞ አገኘሃለሁ፣ ማን እንደሆንክ አገኘሃለሁ፣ ጠብቅ። እና ልጁ እያለ ያለው ጋይሶች የኔን አካውንት እውነትም አንተ አዘግተው ከሆነ ማን እንደሆንክ ይፋ አደርጋለሁ እያለ ነው ለጓደኛው ማለት ነው። ነገር ግን ጆን ዳንኤል የጃኒን አካውንት ከፍሎ ሲያዘጋ በአይኔ አይቻለሁ፣ ከጓደኛዬ ጋር አንድ ላይ ነበርን እያለ ነው። በ72 ሰዓታት ውስጥ የጃኒን አካውንት ተዘጋ ማለት ነው። እና የአዶናይ አካውንትም አሁን በጣም ማስ ሪፖርት እየተደረገ ነው። ብዙ ቪዲዮዎች እየወረዱ ነው እስካሁን ማለት ነው። አሁን ፖስት የሚያደርገው ቪዲዮዎች ራሱ ቫይራል እየወጡ አይደለም። እኔ ማንኛው ወከይ ምላው የሚሰራም እኮ አለ እኮ እንዴ! ምን ሆናችሁ ነው? ይሄ እኮ የሆነ ነገር በቃ እንዲህ ማለ እንደ የምትሉት አካውንት እኮ ነው። የአዶናይ አካውንት ጓደኛዬ ስለሆነ አይደለም እንዴ እንዲህ የሚሰራል እንዴ እንዲህ ማለ እንዴ የምትሉት አካውንት እኮ ነው። እንዴትም ሊሰለቻችሁ አይገባም። 20 ሰዎች እነዛ 20 ሰዎች ሰለቻችሁ የምትሉት 20 ሰዎች ተውት። ሌላውን እውነት ለመናገር እግዚአብሔር you have to respect እውነት ለመናገር አንተ ምን ሰርተክ ትሰለቸናለህ ካለ እውነት ነው። እግዚአብሔር ሃይ ሞሉም ፌክ አካውንት ከዛ 5-6 ፌክ አካውንት ይኖራቸዋል ብዙ ይመስላል። እና ጆሲ እያለ ያለው ለዚህ ግሩፕ አላቸው። ከዛ አዶናይ ፖስት እንዳደረገ ቪዲዮ የአዶናይ ቪዲዮ ወደ ግሩፑ ሼር ይደረጋል ማለት ነው። ከዛ ሁሉንም ኔጌቲቭ ኮሜንት ይጽፋሉ ማለት አዶናይ ሰለቸን፣ ኧረ በዛ፣ አዶናይ ጥፋ ከቲክቶክ እያሉ ይጽፋሉ። ከዛ ሌላ ሰውም የእነሱን ኮሜንት እያየ በእነሱ ይከተላል ማለት ነው። ቅልብ ያለው ሰው አዶናይ ነው። እግዚአብሔር አይቀርብህ ይህን ቅልብ። ጃኒ ቅልብ አላት። ሶሻል ሚዲያ ላይ ስለቆየን እናያለን። ቅልብ ያላቸው ሰዎች ያለው ከወጣቶቹ ጃኒ አዶናይ ካዩዋቸው ወጣቶች ቅልብ አላቸው። ያ ቅልብ አላቸው። በጣም ደስ ይሉኛል። እግዚአብሔር ይጠብቃችሁ። በጣም ቅልብ ካላቸው ሰዎች እነሱን መናገር ፈልጋለሁ። ጥሮች ናቸው። ጃኒ ብትል አዶናይ ብትል ካዩዋቸው በጣም ደስ ይሉኛል። እግዚአብሔር ይጠብቃቸው። ቁም ነገር ሶሻል ሚዲያ ላይ የሚሰራበት ምንም ቪው የለው። ይኸው አዶናይ ራሱ ቀዘቀዘ። የስራችሁን ይስጣችሁ። አዶናይ ራሱ አቦ ሰለቸን የሚለው ራሱ ኮመንቶች አሉ እና ገረመኝ። ያበሻው የሚያገዝፍ የሆነ ጊዜ ላይ ነው። ከዛ ደግሞ ቀረባ ነገር ይገባላል። የስራው ባህሪ እኔ ቆይቻለሁ፣ ስለዚህ አውቀዋለሁ። አዶናይን ሲናገር በፊት ኮመንቱ አዶናይ ትለያለ፣ የኛ ምርጥ አዶናይ ብላምን ነበር። አሁን ግባና ኮመንቱን ይኸው አዶናይ ሰለቻችሁ እንዴ ምን አርጌ ነው ምናምን እያለ አስደንግጠውታል። ብራዘር የኛ ሰው ይሰለቻል sometimes። ስለዚህ አይዋል አሁን የእንትናን የእንትናን አሁን ብታዩት የእሸቱን በእንትና ያገኘውን ቪው መቼም አላገኘም። ገብታችሁ ቼክ ማድረግ ነው። በባምቢ ሀበሻ ማለት ነው። ዮኒማኛ እያለ ያለው ሚዲያ ላይ ጥሩ ስራዎች የሚሰሩ ሰዎች ብዙም አይቆዩም እያለ ነው። ምክንያቱም ህዝቡ ሾርት ሚሞሪ ነው። ነገር ግን አዶናይ ከዚህ በፊት ያለውን እንየው። ከማንም ሰው ክብር አልጠብቅም። ከፍ ማለት እኔን አያስረኝም። መፈቀር እኔን አያስረኝም። መከበር እኔን አያስረኝም። እውነተኛ ነው አዶናይ፣ ግልጽ ነው። የደበረው ሰው ካለ እንግዲህ ምንም ማድረግ አልችልም። ብቻዬን ቀርቻለሁ። አሁን በብዙ ሰው ተወዳጅነት አለኝ። ሜቢ ቀጣይ ከወር በኋላ ልጠላ እችላለሁ።
ይህ ደግሞ ህይወት ነው። ይህ ደግሞ እኔን አያስረኝም። አብዛኞቻችን ካስተዋላችሁ የምንታሰረው በጥላቻ ሳይሆን በፍቅር ነው። ማንነታችን መቀየር የሚከብደን is because በድሮ ማንነታችን በዛ በመናፍርበት በማንፈልገው ማንነታችን የሚያፈቅሩና የሚኮሩብን ሰዎች አሉ። ያ ማንነት እኮ እየጠቀመን አይደለም ያለው። ሰው ማንነቴ መቀየር ካለብኝ ወደ ቀጣዩ ማንነት ለመሻገር የሆነ ነገር መናገር ካለብኝ እናገራለሁ። ለምን ህዝብ አይጠላኝም? አዶናይ ነው። ሰው ሰድቤ ያላቅ ሰው አወዳድቅ ያላቅ እንደምታዩት ነው። አዶናይ ተናግሮ ነበር። አሁን የወደደኝ ህዝብ ነገም ሊጠላኝ ይችላል፣ ነገር ግን እኔ አልሰበርም፣ እኔ ግን አልወድቅም እያለ ነው። እመኑ፣ እቺ ቀን ትመጣለች። አዶናይ ላይ ሙሉ የኢትዮጵያ ህዝብ ይነሳበታል። እመኑ። የተወደደው ሶሻል ሚዲያ የተደነቀው ህዝብ ላይ በአጠቃላይ ጊዜውን ይጠብቃል፣ ይነሳል። የትኛውም ሰው ላይ ይነሳሉ። ሚዲያ ላይ ያለ ሰው በአጠቃላይ ቀን ነው፣ የቀን ጉዳይ ነው። ሁላችሁም ላይ በጊዜ ይመጡላችኋል። በምን ወይና እንዴት እንደሚመጡ አታውቁም። አዶናይ ነው አይደል ተወደደ የምትሉት? በጣም አዶናይዬ አባቴ ምናምን ነው የምትሉት። አዶናይ ላይ የኢትዮጵያ ህዝብ ተነስቶ ድንጋይ ወርዋሩ ይበዛል። ሊያ ምን አለች በሉ፣ ሊያሾ ምን አለች በሉ። እድሜና ጤና መድኃኒዓለም ይስጠን። ስለዚህ ይሄ ሶሻል ሚዲያ ላይ ያላችሁ ልጆች የሆነ ነገር ሀፕን ሲያደርግባችሁ፣ የሆነ ነገር ሲመጣባችሁ፣ ትችት ሲመጣባችሁ ዘላችሁ ራሳችሁን ለማጥፋት፣ ራሳችሁን ለመጉዳት፣ ራሳችሁን አታስቡ። የሚያልፍ ጊዜ ነው፣ ያልፋል። በቃ የሆነ ጊዜ ጮህባችኋል፣ ትሰደባላችሁ፣ ምናምን ትዘለፋላችሁ፣ ምናምን ያልፋል። እማያልፍ የለም። ለማያልፍ ቀን ብላችሁ የማትመለሰውን ህይወታችሁን ከንቱ አታድርጓት። ራስ ማጥፋት እንደ ሙድ አትዩት። ትጠፋለህ፣ አንድ ሳምንት አራይፒ ትባላለህ፣ ይታዘንልሃል፣ ወይሱ የሚባል ልጅ ነበር ትባላለህ፣ ትረሳለህ። በቃ ማን ተጎዳ? ማን ነው የሚጎዳው? እናንተ ናችሁ እኮ የምትሞቱት እኮ ናችሁ የምትጎዱት። እንዴ ጋይስ፣ ለሶሻል ሚዲያ ኮመንት ብላችሁ ሶሻል ሚዲያ ላይ ለሚሰጣችሁ አስተያየት ብላችሁ ራሳችሁን መጉዳት፣ ይሄ እኮ ድድብና እኮ ነው። ሲሄዳየው በቃ ሰው ሆኖ ማለት ነው። ስሙ አዶናይ ተብሎ አዶኒ አርሶ ስዊት ማርያምን አዶናይ ሊደነቅ የአዶናይ ደግነት ተመችቶኛል። አዶናይማ አንደኛ ነው። በጣም ጎበዝ ልጅ ነው። አዶናይ ከአይምሯችን በላይ ሰው ሆነ እኮ በቃ አይታችሁታ ማለት አዶናይ እውነቱን ለመናገር የሌለ ኢሞሽናል እያደረገኝ ነው። አይነት ሰው ነህ አዶናይ፣ ምን አይነት ሰው ነህ አዶናይ? ሰና ድንቅ ሲፈዱ ማለት ደርቡን በርባዱ ወሰው ይጆልኝ ለኢትዮጵያ ስፒድ ያደረገለትን ነገር በአዶናይ ተመልክተናል። አዶናይ ማን so much man, he's been looking up to you for years man. People have been making fun of him for doing the things. This guy is free, he's fire, he's got the dog in him man. Can you give him a chance bro? He can be international, I believe in him man. He's the Adonai የራስን attention ለማግኘት Adonai በዚህ ልክ Hey there Adonai, how are you doing? You doing great? ከመቶሽ ቶከሮች ለምን ስማችን ላይ አቢ ነው የሚለው? አቢ የአዶኒ ምርኮኛ ዞላ ምርኮኛ አሪ እንዴት አይሽ እናንተ በፊት ስለ አዶናይ እናውራ። አዶናይ እግዚአብሔርን በጣም ቀንሰው ነው፣ በጣም ማለት ነው። አዶናይን ያሹ ስፒድ ቦዲጋርዶች ወደዛ ወረወሩት፣ እንኳን ወረወሩት። ከአራዳ ቃል በላይ ቃል ቢኖር ለአዶናይ ነበር መጠራው። አዶናይ እኔ አይ ዶንት ኖ ሃም ፐርሰናሊ እንደማናችን ቲክቶክ ላይ ተማቀው እውነት በጣም ቀንለብ ያለው ልጅ ነው አዶናይ። እኔ እሱ ልጅ አንድ ቀን ፊቴን አዙሬበት ከማላቃቸው ሰዎች ውስጥ መሀል ቻና ለአዶናይ ማታደርስ ከሆነ ስከው አድርጉ። ታልቶ ደግሞ እንደገና ይወጣቸዋል፣ ወዶ ደግሞ እንደገና ይጠላቸዋል። ከፍ ያደርጋል ሰው ማለት ነው። ከፍ ያደርጋልና ከዛ የሆነ ጊዜ ቅጭ ብሎት ከፍታ ያናድደዋል። አንዳንዱ ከፍታ ያስቀናዋል፣ አንዳንዱ ከፍታ ያናድደዋል። ከዛ ተመልሶ ሊያወድቅ ይሞክራል፣ አቅም እንዳለው ሊያሳይህ ማለት ነው። እዚህ ስራ ማለት የሚቀኑ ሰዎች አሉ፣ እግር የሚሉ ሰዎች አሉ፣ ህይወታችን ገራሚ ስለሆነ የሚናደዱ ሰዎች አሉ። አዶኒ ይችላል። ኮመንት ላይ ጋይሶች ከወደዳችሁም ጠላችሁም አዶኒ የቲክቶክ ኪንግ ነው። አርቲስቶቻችን አደጋ ላይ ናቸው። ወይ በሱስ ወይ በትዳር መፍታት ወይ በስራ ማጣት ወይ በገንዘብ ማጣት ወይ በበሽታ ወይ ሞቲቬሽን እርካታ በማጣት አርቲስቶቻችን አልቀዋል። የዚህ ሁሉ ችግር ስሩ ግን መተት ነው። እነዚህ ልዩ ታለንትና ብቃት ያላቸው
በጣም ከማህበረሰቡ ተነጥለው ጠንክረው የሚሰሩ ህዝቡን ለማንቃትና ለማዝናናት የተፈጠሩ እንዴት ሞቲቬሽን አጡ? እንዴት መኖር ከበዳቸው? እንዴት ጤና አጡ? እንዴት ትዳራቸውን አፈራረሱት? እንዴት ራሳቸውን ማሳከም አቅቷቸው የህዝብ እጅ ላይ ወደቁ? እነዚህ አርቲስቶች ያልገባቸው መተት ተደርጎባቸዋል። ሰሞኑን አንድ ዝነኛ አርቲስት አግኝቼ ነበረ። በጣም የምትታወቅ፣ በጣም የምታምር፣ በጣም የምታዝናና፣ ጠንክራ የምትሰራ፣ ከራሷ አልፋ ፋሚሊዎችን የምታስተዳድር ልጅ ፊቷን ተቀማች። የራሷን ፊት በመስተዋት ስታየው ተጠራጠረችው። ሌላ አውሬ ሆረር መስላ ለኔም ያሳያችኝ ቪዲዮ ያስፈራል። ከዛስ አደጋ ባደጋ፣ ከዛስ ስራ ማጣት፣ ከዛስ ጭንቀት ምንድነው ብላ ጸሎት ስታረግ አብራት የኖረች ያሳደገቻት ልጅ ያደረገችባት መተት ነበረ። ይቺ ሴት ከዝናዋ፣ ከገንዘቧ፣ ከሀብቷ፣ ከቤቷ ለዚች ሴት አጋርታት፣ ይቺ ሴት ግን እሷ ላይ አስመትታ ነበረ። በጣም ያሳዝናል። ለአርቲስቶች መልእክት አለኝ። ድሮ ስትነሱ እንዴት ነበር መንፈሳዊነታችሁ? ድሮ ስትነሱ ምን ያህል ነበር የምትሰሩት? ከወንድሞቻችሁ ከእህቶቻችሁ አብሯችሁ ከተለዩ ሰዎች በእግዚአብሔር አምናችሁ በራሳችሁ አምናችሁ ዓላማችሁን ይዛችሁ ሰርታችሁ ደክማችሁ ከሱስ ራሳችሁን ጠብቃችሁ አይደል እዚህ ቦታ ያደረሳችሁት? እና ያለ ምን አጣችሁት? ምን ሆኜ ነው ብላችሁ ስትጨነቁ ከበስተጀርባችሁ የተሰራ መተት አለ። ኦፍ ኮርስ አንዳንድ አርቲስት ሆኖ ጠንቋይ የሚያመልክ እግዚአብሔርን የከዳ በሌሎች አርቲስት ላይ መተት የሚያሰራ የእነሱን ጸጋ ወስዶ ዝነኛ የሆነ ገንዘብ ያገኘ ነፍስን የሸጠ የሰይጣን ባሪያ ልክስክስ የሆነ አርቲስት አለ። ይገባኛል። እናንተ ግን ወደ እግዚአብሔር ተመለሱ። ልባችሁን አስተካክሉ። እግዚአብሔር የሚረዳችሁ፣ እግዚአብሔር የሚታገሳችሁ፣ እግዚአብሔር አሁንም ከእናንተ ጋር ያለው ሳታውቁ ስለተደረገባችሁ ነው። ወደ አምላካችሁ ተመለሱ። ነፍሳችሁን አጽኑት፣ አእምሯችሁን አጽኑት፣ በልባችሁ መለወጥ ታደሱ። መጀመሪያ ከነበራችሁት በመቶ እጥፍ እግዚአብሔር ይሰጣችኋል። መልካም ቀን። ሰው ለምን ገዳማት ምናምን ማስታወቂያ ይሰራል፣ ቲክቶከሮች ይሰራሉና ለምን አንተ አሰራም፣ ለምን አንድ ገዳም እንትን አትልም ሲሉኝ፣ እሺ በቃ እኔ ገዳም ላሰራ፣ አንድ ገዳም ማሰራት አለብኝ ብዬ የሆነ ነገሮች አጣራለሁ። ለካ በማስታወቂያ ዋጋ ወይም ከገዳሙ ጋር ሼር እየተደረገ በፐርሰንት ነው ማስታወቂያ የሚሰሩት። ኢማጂን እንዴት ሰቅጣጭ ነገር እንደሆነ አስቡት። እኔ አንድ ገዳምን ማሰሪያ ገንዘብ እየሰበሰብኩ እኔ ከገዳሙ 200 ሺህ ብር 300 ሺህ ብር ወይም ካገኙት ላይ 20% 10% ስቀበል ኢማጂን ምን ያህል ዲስካስቲንግ እንደሆነ እንዴት እንደሚያስጠላ። ከዛ ያራዳ ልጅ አይደለው ጆሲ ነው እንደዚህ አይነት ነገር ውስጥ አብሬ እኔ ምንም ባልበላ ራሱ ስሜ እንዲነሳ አልፈልግም ብዬ ነው አልኩኝ። እና በፐርሰንትና በማስታወቂያ ፓኬጅ ነው የሚያስ አሁን ለምሳሌ እኔ አንድ ማስታወቂያ 200 ሺህ ብር ሰራለሁ ካልኩኝ ከዛ ገዳም ገቢ ማሰባሰቢያ ስራ ለማስታወቂያ ሲሉኝ እኮ ፓኬጁ 200 ሺህ ብር ነው ብዬ ሄጄ ለዚህ ገዳም እንደዚህ ገንዘብ ወይም ለዚህ ቤተክርስቲያን ምናምን ስትሉ ኢማጂን እንዴት እንደሚያስጠላ። እግዚአብሔር ጴንጤ አይደለ ብሆንስ ምን ችግር አለው ባሰራ። አናጋሪዎች በጣም የሚያሳፍር ነገር ነው እየተሰማ ያለው ሰሞኑን ማለት ነው። ሁሉም የቤተክርስቲያን ማስታወቂያ የሚሰሩ አርቲስቶቹም ቲክቶከሮቹም ሌሎች ግለሰቦቹም በፐርሰንት ነው 40 በ60 በሚባል ፐርሰንት ነው 40% ለሰዎቹ 60% ለቤተክርስቲያን ማለት ነው። 40% በጣም ብዙ ነው ጋይሶች። 1 ሚሊዮን ቢሰበሰብ 400,000 ብር ለግለሰቡ ማለት ነው። እና በጣም ያሳፍር ነገር ነው። ፈጣሪ ይቅር ይበለን። የዛሬው ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።